ያው ሰሞኑን ሩታ ጋም አብርሽ ጋም የተፈጠሩ ያሉ ነገሮች አሉ። አንዳንድ ሚስቴኮችም ተፈጥረዋል። በሩታ ጎንም ሩታና ዳኒ በመሆን በዛ በኩል እዚህ ጋር ደግሞ አብርሽ ናቤላ የአብርሽ ታላቀቱን በመሆን ነገር ብቻ ተፈጥሯል። ያው የተፈጠረው ነገር ሁሉም አይተውታል፣ ሁሉም ያውቁታል። አንተም ደግሞ በዛ ላይ ያለህን ሀሳብ መልከታን የራስን አስተያየት ሰጥተሃል ስለ አብርሽ እና ትንሽ አንዳንድ ያልተመቹ ነገሮች አሉ። እውነት ለመናገር ማለት ነው እና አብርሽን እንትን ያልክበት መንገድ፣ አብርሽን ጀጅ የምታደርግበት መንገድ፣ ስለ አብርሽ የምታወራበት መንገድ ልክ መስሎ አልታየኝም። ልክ ነው ብዬ አላምንም። በዛ ልክ አብርሽን መሳደብ፣ አብርሽን እንትን ማለት ማንቋሸሽ እኔ እንደዛ ስለተረዳሁት ማለት ነው ልክ መስሎ ስላልታየኝ ዛሬ እስቲ ያለውን ነገር አንተ ጋር ምንድነው አቋም ምንድነው የሚሰማው እውነትስ የሚለውን ነገር መስማት ስለፈለኩ ነው የጠራው። እና እስቲ ቤተሰቦችን ሰላም በልና እሺ ቤተሰብ እንግዲህ ሰላም ብያለሁ። እንዴት ናችሁ? ባላችሁበት ሁሉ እንግዲህ መልካሙን እመኝላችኋለሁ። እኔ እንግዲህ ሰሞኑ አንዳንድ ሐሳቦችን ሳወራ ነበር። እዛ ሐሳብ ላይ ግልጽ የሆነ የራሴን አቋም አስቀምጫለሁ። የራሴ አቋም ምንድነው? በአብርሽና በሩታ መካከል የተፈጠረው ነገር ያው ሁሉም ሰው ያውቀዋል ማለት ነው። ቤተሰብ ሁላችሁ የምታውቁት ነገር ነውና ሰሞኑ ፋይል ተይዞበታል በሚል ምክንያት የተፈጠረ ነገር ነበር። ሩታ ላይ የደረሰ የነበረ ጫና ነበርና ሩታ እኔ በጣም ነው የምታሳዝነኝ። ሴት ልጅ ናት። አንደኛ ብቻዋን ናት። በጣም ብዙ በየጊዜው ቤተሰቡን ምናምን የሚያመጣው እሱ ነው። ኦኬ እና ያ ነገር ብቸኝነቷን አይቶ የትም አትሄድም፣ ወልዳለች፣ ምንም አታመጣም፣ አቅም የላትም ብሎ የራሱን ሐሳብ የፈለገውን ነገር ያደረገ ልክ እሷ ግን አንድ ጥፋት ስታጠፋ እንደ ትልቅ ነገር መታየቱ እኔ በጣም አብርሽ አናዱኛል። በዚህ በጣም አናዱኛል ማለት ነው። በጣም እና በዛ ላይ ነው ሐሳቤን የሰጠሁት። እሺ የኔ ሐሳብ ደግሞ ምን መሰለህ ዲዲ፣ ለምሳሌ አሁን ላይ አብርሽ ከሩታ ጋር መሆን አይፈልግም። በቃ ጭራሹን አይፈልግም። ፍላጎቱም የለውም ከሷ ጋር መቀጠል በቃ አይፈልግም። ከሄርሜላ ጋር ነው መቀጠል የሚፈልገውና በግድ የሚሆን ነገር አለ ብለህ ታስባለህ? በግድ የሚሆን ነገር ይሄ ዝሙት መንፈስ ነው። እኔ አሁን በግድ የሚሆን ነገር የለም። እና አብርሽ ላይ ማየው ነገር ምንድነው? በአንድ ሴት ያለ መርጋት፣ በጣም በቃ ያልተገባ ባህሪ፣ ለትዳር የማይሆን ባህሪ፣ ወጣትነት እዚህም እዛም ማለት አለበት። ሩታ በፊትም ለቤተሰቧ የምታስብ ቤተሰቧን ልጇን የምትል በነገራችን ላይ ስህተትም የምትሰራ ከሆነ የምትሰራው ስህተት እሱ ለማቆየት የሚሆን ስህተት ወልዳለች፣ ዘር ሰጥተዋለች። ለዚህ ልጅ ዘር ሰጥተዋለች ማለት ደግሞ በቃ ህይወቷን ሰጥተዋለች ማለት ነው። አንድ ሴት ልጅ ዘር ሰጠች ማለት ህይወቷን ሰጠች። ከአንተ ጋር ለመኖር እድሜ ልኳን ለመኖር ፍቃደኛ ሆነች ማለት ነው። ገባህ አይደለ? እንደዚህች አይነት ሴት ላይ ደግሞ መጫወት ምንም አይነት ተገቢ ነው ብዬ አላስብም። አንድ ሴት ልጅ ባይዘው ማለት ነው ዝም ብላ አትወልድልህም አይደለ? አትወልድልህም። ከወደደች ማንነቷን ሙሉ ህይወቷን ከሰጠች ነው የምትወልድልህ። እና እዚች ልጅ ላይ እንደዚህ አይነት ተግባር ማድረግ መጫወት፣ ሄርሜላ ጋር ማስቀናት፣ እንዲህ ማለት እኔ እንግዲህ እውነቴን ነው የምልህ በጣም ተገቢ አይደለም። በጣም በፍጹም አንድ ወንድ ልጅ በተለይ ማቹር የሆነ ወንድ ልጅ ማድረግ የሌለበትን ነገር ነው እያደረገ ያለው ማለት ነው። ስለዚህ በፍጹም አብርሽ ልክ ሊሆን አልቻለም። በቃ ይሄ ነገር ልንገርህ በጣም ማለት ነው ሊያጤንበት የሚገባ ሊያስብበት የሚገባ ተረጋግቶ ጃዝ የሚሉት አሉ ጓደኞቹ፣ ቤተሰቡ ምናምን በቃ ያው ወንድ ልጅ ምናምን ስለሆነ እሱ መራጭ ነው። ገባህ አይደለ? ፈላጊ ያለው አግብቶ ፈታ፣ ሁለቱም አግብቶ ቢፈታ ፈላጊ ያለው ልጅ ነው። እቺ ልጅ ግን ኦልሬዲ ወላለች። ገባህ አይደለ? ፈላጊ የላትም፣ የትም አባቷ አትሄድም በሚል ሴት ልጅ ላይ እንደዚህ መጫወት እኔ ልክ መስሎ አይታየኝም። ልክ ነው ብዬ አላስብም። ለዛ ነው አብርሽ ያስከፋኝ። እሺ እሷ ያደረገችው ያለችው ነገርስ ለምሳሌ አሁን ባለፈው አንደኛ ፍላጎት የለውም ከሷ ጋር ብያለሁ ቅድም። ከሷ ጋር የመኖር ፍላጎት የለውም፣ አይፈልጋትም። በዚህ አይነት ሁኔታ ላይ በግድ ወደ ቤት ካልተመለስ እኔ ጋር ካልሆንክ ትዳርስ ድጋሚ ከኛ ጋር ካልቀጠለ ብላ በመጀመሪያ እዛ እንትናቸው ድረስ ሄዳ ሲዝናኑ የነበሩበት ቦታ ሄዳ ረብሸች። በግድ ካልመጣ ማለት ነው። በግድ ካልመጣ እኔ ጋር ካልገባ እንደ ድሮ ካልሆንም ብላ ነው። እሱ ፍላጎት እንደሌለው ተናግሯል ቅድሚያው ነው። ከዛ በኋላ ደግሞ ቤቷ አምጥታው ወይን ውስጥ
መድኃኒት ጨምራ አደንዝዛው ፎቶ አንስታ ፋይል ቀርጸው ያን ፋይል ደግሞ ለዳኒ ተብዬው ለዛ ለጀዝባ ልጅ ለሱ ልካለት ቤት ውስጥ እንዲጫወቱበት አንዴ ቃጠብ አንዴ እንትን አርግ እያስፈራራው ዳኒ ምንም በማገው ምንም በማይመለከተው ነገር ውስጥ ገብቶ ልጁን እንደ ህፃን ልጅ ሲጫወቱበት የነበረበት መንገድ በእርግጥ ልክ ነው ለምታስበው እኔ በጣም ነው ሩታ በዛ መንገድ ያናደች ሜቢ እኮ ብዙ ስህተቶችን ሰርቷል አብርሽ ከዚህ በፊት እሱም ማንም የሚከደው ነገር የለም የሱን ስህተት ለምንድን ነው ቀለል አድርገን የምናየው ነው እኔ ትልቁ ችግር የሱን ስህተት ማለት ነው ሸፋፍነን ልክ እሷ አንድ ጥፋት ታጠፋ ለምንድን ነው ግን የምናደርገው አብርሽ ስንት ጥፋት ነው ያጠፋው መደረግ ነበረበት ነው እኔ አሁን ለምሳሌ አሁን አንዴ ተሪ ምን አለ ለምሳሌ ሩታን አስክሮ እሱ የራቁት ፋይል ቀርጾ የሆነ ነገር ቢለቀቅ አብርሽ ላይ የሚነሳው የሰው ብዛት የስደብ መዓት እኔ ከምገልጽልህ በላይ ነው የሚሆንበት ምክንያቱም ሰሞኑን ቲክቶክ ላይ የምናየው ነገር ነው የአንድ ቺክ ፋይል ወጣባት ምናምን ከዛ በኋላ ወንዱ ከርሜላ ጋር ሲሆንስ ቆይ ከርሜላ ጋር አንተ እዚህ ትዳር ላይ እሷ ቤቷን እያለች ልጄን እያለች እሱ ከርሜላ ጋር እንደዛ መሆኑ ትክክል ነው ብለም አይደለም ትክክል እኮ እኔ አብርሽ አላጠፋም እያልኩ አይደለም ፍቃድ እንኳን ሊሰጣት እኮ አልቻለም እቺ ልጅ የራሷን ህይወት እንድትኖር አልፈቀደላትም በቃ ወጥቻለሁ ከህይወትሽ እንኳን ብሏት እሷ ከሌላ ሰው ጋር ልትሆን ስትል ህይወቷን የመሰካከለ ሰው ነው አብርሽ ቤትሽ አንተ አሁን ለምሳሌ ከደስታ ጋር ስትሆን እሺ አንተ አሁን ቤት ስትመጣ ለምሳሌ ሄዳችሁ በህግ ፍቻ አልፈጸማችሁ አንተ ቤት ልጅን ለማየት ስትመጣ ሚስት ከሌላ ወንድ ጋር ሆና ብታያት ምን ይሰማል በቃ ተለያይተናል አይደል ፍቻ አንፈጽም እንጂ ተለያይተናል መብቷን የፈለገችውን ህይወት የመምረጥ ከፈለገችው ሰው ጋር መሆን መብቷን እሱን እኮ መጀመሪያም ተናግሯል እሱ የፈለግሽው ሰው ጋር መሆን ትችላለሽ ከፈለግሽው ወንድ ጋር መሆን ትችላለሽ ግን ቤቴ ላይ ልጄ ባለበት ላይ አቱኝ እንደዚህ ብሎ ሲነግራት ሆን ብላ እሱን ለማናደድ እሱን ለማብሸቅ የሄደችበትን መንገድ ልክ አይደለም ሲጀመር የፈለጋችሁበት ቦታ ተገናኙ ብላሉ ከቤቴ ውጪ የፈለጋችሁበት ቦታ ተገናኙ ምክንያቱም ንብረት ክፍል ምን አላደረጉ ማለት ስላላደረጉ እኔ ልጄን ለማየት በመጣበት ሰዓት ሌላ ወንድ ማየት አልፈልግም ቤቴ ልጇን ከእናቱ ነጥሎ መሄድ ትክክል ነው እሱ አንዳንድ ኮስተቶች አሉ አንዳንድ ስህተቶች ዝቅ ታደርጋለህ እሱን ኖ ስህተቶች አሉ ያልኩ ነው አብርሽ በደንብ አጥፍቷል አሉ ብለህ የሱን ስህተቶች ለምንድን ነው ቀለል አድርገህ ልክ የሩታ ሲሆን ደግሞ ለምንድን ነው ከፍ የምታደርገው ይሄ ነው የሚያናደኝ እኔ ከፍ እኮ አላደረኩትም ጥፋት እንዳጠፋው እኮ ይሰማኝ አንተ የተናገርክበት መንገድ ነው ያናደኝ እኔ ገባህ አይደል ጥፋት እኮ አጥፍቷል በደንብ አጥፍቷል ጥፋት ሩታም ታጠፋለች በደንብ ታጠፋለች ግን እዚህ ጋር እንትን ነው መሆን ያለብን ነው እኔ ባላንስ ማድረግ አለብን ለምሳሌ እሱም ሲያጠፋ አጥፍታል ብለህ በስርዓት ባለበት መንገድ መናገር እሷም ስታጠፋ አጥፍተሻል አንቺም ሩታ ልክ አይደለሽም ያደረግሽ ያለሽው ነገር ኢቭን አንተ አሁን እሷ ፋይሉ እንደዛ የሚያዙ ቪዲዮ መቅረጿ ምናም ልክ እንደሆነች አይነት አድርገህ ነው ስታወሪ ነበርና ጥፋት ሊሆን ይችላል ብያለሁ በነገራችን ላይ በጣም አስተውለህ ከሰማኸኝ በዛ ቪዲዮ ጥፋት ሊሆን ይችላል ነገር ግን ከሱ ስህተት አንፃር እሱ በተለያየ ጊዜ የሚያጠፋቸው ስህተቶች እንደ ስህተቶች የሚታዩ አይደሉም እሱ ላይ ነገር አይከርም ልክ እሷ ሲሆን ለምን ይከራል ነው እኔ ሐሳብ እሱ ላይ ለምን ነገር ይከራል በደንብ ነው የከረረበት እሱ አልከረረም እንዴ ያ ሁሉ ስድብ የነበረበት እንጃ ብቻ ነው በጣም ነበር ሲሰደብ የነበረው ሲተች የነበረው አብርሽ እኮ አንዴ ለረጅም ጊዜ እኮ ሲሰደብ ሲተች የነበረው እንደ አብርሽ ነው አንድ ጥፋት አሁን እሷ ስታጠፋ ትንሽ ለመውቀስ እንኳን ስንሞክር ሴት ልጅ እንዴት እንደዛ ትላለህ ሴት ልጅ ብትሆን አትወቀስም እንዴ ጥፋት ካጠፈች ትወቀሳለች እኮ መነገር ካለበት ይነገራታል እንጃ ብቻ ነው ግን አንተ የተናገርክበት በቃ አብርሽ በቃ የሆነ አረብቻ ልክ አይደለም እኔ ታሪ በጣም ነው ያስደበርከኝ መጣ እኔ አሁን ሩታም ስታጠፋ እናገራታለሁ እቺ አብርሽም ሲያጠፋ ድብና አድርጌ የተናገርኩበት ጊዜ እኮ አለ በደንብ እንደ 10 ምናምን ቪዲዮ ባንድ ይሰራውበት አለ የአገር ቪዲዮ ነው አብርሽን የተቸው ብቻ የሰራውበት አለ አብርሽ ያጠፋባቸው ጊዜያት ረጅም ጊዜ እኮ ሲያጠፋ ነበር አይደል በርግዝናው ወቅት ሲያጠፋ ነበር ሩታ እርጉዞና ብዙ ጥፋቶችን ሲያጠፋ ነበር የዛን ቀን እርግጥ አድርጌስ ሰርቦ ነበር ስናገረው ነበር ግን በዚህ ሰዓት ደግሞ ሩታም ስታጠፋ ጥፋት አጥፍተሻል ሩታ ልክ አይደለሽም ከዳኒ ጋር ያለሽን ነገር አቁሚና ትዳርሽን መቀጠል ካለበሽም እንቀጥል ነው ገባህ አይደል በዛ አይነት ወይ ብታወራ ነው ያልናደም ነበር ግን ሐሳብን መግለጽ ትችላለህ ኦፍ ኮርስ መግለጽ ትችላለህ አንተ ዩቲዩብ ቻናል ላይ የፈለከው ነገር ማውራት ትችላለህ ግን ባላንስ ማድረግ ብንችል ነገሩን ባላንስ አድርገን ጥፋት ያጠፋውን አካል አንተ ጥፋተኛ አንተም ደግሞ እንደዚህ ብታረግ ልክ ነው ብንለው አሪፍ ነው ብያስባለሁ ብቻ ከዛ አይነት ሞቲቭ ተነስተ ካወራ ብዙ እኔ አይደብረኝም ቤተሰብ እስቲ እናንተንም ሐሳብ ኮሜንት ላይ ማስቀመጥ ትችላላችሁ የቲዲንም አካውንት ገብታችሁ አሁን ሰብስክራይብ አድርጉ ሰፖርት አድርጉት በጣም ብዙ ሐሳቦች ያሉት ልጅ ነው
ብዙ ነገሮችን መስራት የሚችል አቅም ያለው ልጅ ነውና ገብታችሁ ሰፖርት አድርጉት። አሁን 2000 ገብቷል። ከዛ በላይም ደግሞ 5000 እንድታስገቡት ፈልጋለሁ በቅርቡ ያው ሞኔታይዜሽንም እንዲጀምር በደንብ ብዙ ሰው ጋር ተደራሽ እንዲሆን ገብታችሁ እሱን ቻናል ሰፖርት አድርጉት፣ አበረታቱ፣ ሰብስክራይብ አድርጉ፣ ሼር አድርጉለት፣ ለብዙ ሰው እንዲዳረስ ቪዲዮቹን ብዙ ሰው እንዲያይለት ሼር አድርጉለት። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።